ዛሬ ጠቅላይ ሚኒስትር አብይ አህመድ መከስ እንዳለባቸው አሳማኝ ምክንያት ብታመጣ ዛሬ ማታ ክስ መስርቼ ጠዋት ፍርድ ቤት ሄዳለሁ። እኔ ማምነው ህጉን በቃ ማለት ቻሌንጅ እናደርገው ነው። ከሰዎቹ ጋር ምናምን አይደለም። ሲስተም አለ። ብዙ ዲስከሬጅ ያደርጋል እኮ ምን ህግ ኖሮ ነው ግን አንተ እንደዚህ ወይ ደግሞ እያሾፍክ የሚመስለው ማለት እኔ ደግሞ መሰለህ ኤክሰርሳይዝ እያደረግን ነው እንቆይ ነው። ወንድሜ እኔ ልንገር እኔ ትንሽ ሀገሬን እወዳለሁ በፍጹም ከዚህ በፊት የነበሩትን የውጭ ሀገር መሄድ እድሎች እንደኔ ሀገሬ ላይ ነጭ በልቼ ነጭ ነድቼ ነው የምኖረው ነጭ ለብሼ ብዬ ብዙ እድሎቹን ያሳለፍኩት ልጅ አሁን በዚህ ሰዓት አይደለም አሜሪካ አይደለም አውሮፓ ከኢትዮጵያ የተሻለ አፍሪካ ኡጋንዳና ቢሉኝ ይሄዳለሁ በተለይ ለአዲስ አበባ ልጅ እኮ እየኖርን አይደለም እኮ በጣም በብዙ ነገር ተቸግረናል እኮ 5 ደቂቃ እኮ ቆመን መንገድ ዳር ስልክ ማውራት እኮ አንችልም እኮ በዚህ በኩል የኑሮ ውድነቱ ያሰቃየናል በዚህ በኩል ሌላውን ተወውና እስቲ አንድ ነገር ልንገር አዲስ አበባ ውስጥ በቀን ሳይቀጣ እኮ የትራፊክ ቅጣት የሚኖር እኮ አሽከርካሪ በጣም የሚቆጠር ጥቂት እኮ በትራፊክ ፖሊሶች በመደበኛ የትራፊክ ፖሊሶች እንቀጣለን በአዲስ አበባ መንገድ ትራፊክ ማኔጅመንት ሰራተኞች እንቀጣለን የፌደራል ፖሊስ ልብስ በለበሱ የትራፊክ አባላት እንቀጣለን እነዚህን ሁሉ አልፈን እቤት ገብተን በደንብ አስከባሪ አረበ ብዙ ነው በመንሰቃየው እኮ በቃ ታውቀዋለህ መሯቸዋል እኮ በቃ ነዋሪው መሮታል በእውነት ተው ይሰደድ እድሉን ካገኘ ይሰደድ ወደን አይደለም ስደት የተሰደድነው አሁን የምናገረው ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት ሀገራችን እኮ ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም ከሁለት ከሶስት ቀን በፊት እኮ ከሳውዲ አረቢያ በሺ የሚቆጠሩ እህቶቻችን እኮ ነጭ ቲሸርት ለብሰው በስራና ክህሎት ሚኒስቴር የሄዱ ሰዎች ተመልሰው መጥተዋል ከስደት ማለት ነው የሚቀበላቸው አጥተው የሚላስ የሚቀመስ የሚለበስ የሚጎረስ አጥተው ማለት እኮ ነው ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ ብዙ ወንዞች የሚፈሱባት ሀገር እቺ ኢትዮጵያ ልጆቿ ዳቦ ወጥተው አንድ ወንዝ ወደ ሌለባት ወደ ሳውዲ አረቢያ ይሰደዳሉ አንድ ወንዝ የላትም ሳውዲ አረቢያ ጀራ ፍለጋ እጃችንን ሰጠናል ኤርሚያስ በሰቆቃ ወራት ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች የቤትና የመስሪያ ቦታ እንደተሰጣቸው ተገልጿል። አስተዳደሩ ለሟች ቤተሰቦች የሚሆን የመኖሪያ ቤትና እንዲሁም ደግሞ የኑሮ ዋስትናቸውን የሚያረጋግጥ የመስሪያ ቦታ ርክክብ በዛሬው ዕለት መፈጸሙ ነው የተሰማው። የሟች ቤተሰቦች በሰጡት አስተያየት አስተዳደሩ በችግራቸው ወቅት ከጎናቸው መቆሙንና እንዲሁም ደግሞ የተስፋ ብርሃን መሆናቸው ገልጸው መንግስት ከህዝብ ጎን መሆኑን በተግባር አሳይቶናል ሲሉ ምስጋናቸውን አቅርበዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩ። ለተጨማሪ ወቅታዊ አዲስ መረጃዎች ፕላስ ምልክቱን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። በፖሊስ አባል ህይወቱ ለጠፋው ግለሰብ ቤተሰቦች የመኖሪያ ቤትና የመስሪያ ቦታ ተሰጠ። በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ህይወቱ ያለፈው የአቶ ተገኝ ባልቻ ቤተሰቦች ከአዲስ አበባ አስተዳደር የመኖሪያ ቤትና የመስሪያ ቦታ ርክክብ ተደርጓል። የኑሮ ውድነቱ ሰውን ግራ አጋብቶታል። ሰዎች በቀላሉ ነገሮችን ማሳካት አልቻሉም። የሆነ ሰው የሆነ ነገር ለመሸጥ ቢያስብ የሚገዛ አካል የለም። የሆነ ነገር ሰው ለመግዛት ቢያስብ ያን ነገር ለመግዛት የሚያስፈልገውን ገንዘብ በቀላሉ ማግኘት አይችልም። ሰው የሆነ አዲስ ቢዝነስ ቢጀምር ያ ቢዝነስ በሁለት እግሩ እስኪቆም ድረስ የሚከፈለው ዋጋ ቀላል አይደለም። ሰው ቤት በኩል ማምለጥ እንዳለበት ግራ ገብቶታል። ምን እየሆነ እንደሆነ አያውቅም። ምን እየተካሄደ እንደሆነ አልተረዳም። የኢኮኖሚ ዳይናሚኩ በምን አይነት መንገድ ነው እያለፈ ያለው? ምን አይነት ኢኮኖሚ ትራፕ ውስጥ ነው እየገባን ያለ ነው የሚለው ነገር እንግዲህ ብዙ ሰዎችን ያነጫነጭ ይገኛል። ግን ከመነጫነጭ ከመነጋገር ባለፈ ምንድነው እየተፈጠረ ያለው ነገር የሚለው ነገር ዲቴል ማወቅ ይኖርብናል። ሁላችሁም ደጋግማችሁ ለጭንቅላታችሁ ነገሩት። ኢትዮጵያ ከ2022 ጀምሮ አዲስ ኢኮኖሚክ ሪፎርም ውስጥ ገብታለች። የማክሮ ኢኮኖሚክ ሪፎርም ኢትዮጵያ ደግሞ ያንን ኢኮኖሚክ ሪፎርም ጆይን ስታደርግ ወይም ደግሞ ለማሳካት ስትጀምረው ብዙ የሚከፈሉ ዋጋዎች ይኖራሉ። እነዛን መደረግ ያለባቸውን ነገሮችም አይኤምኤፍ ለኢትዮጵያ መንግስት ያዘዋል። ኢትዮጵያ መንግስት ያንን ነገር ስቴፕ ባይ ስቴፕ እያደረገ ከሆነ አይኤምኤፍ ለኢትዮጵያ መንግስት ቃል የገባውን ለኢኮኖሚክ ሪፎርሙ ሰጠዋለሁ ያለውን ገንዘብ ቀስ በቀስ እየለቀቀ ይመጣል። አይኤምኤፍን አጠቃላይ $10 ቢሊዮን ነው ለኢትዮጵያ መንግስት ቃል የገባው። ያንን $10 ቢሊዮን ደግሞ ብሪክ ባይ ብሪክ አይኤምኤፍ ለኢትዮጵያ መንግስት
መንግስት እየለቀቀ ይገኛል። ግን አይኤምኤፍ እነዚህን ገንዘቦች ለመልቀቅ የኢትዮጵያ መንግስት ማድረግ ያለበት ነገር አለ። አንደኛውና ብዙ ሰዎች የሚያስጨንቀው ነገር መንግስት ድጎማ ማንሳት አለበት። ለምሳሌ የኢትዮጵያ መንግስት ከዚህ ቀደም ከራሱ ካዝና አውጥቶ ለህዝቡ ወሳኝና አስፈላጊ ናቸው ላላቸው ነገሮች ድጎማ ያደርጋል። ለዘይት፣ ለስኳር፣ ለነዳጅ እንደዚህ መሰረታዊ ለሚባሉ ነገሮች። እነዛ ነገሮች ዋጋቸው ለምሳሌ 100 ብር ከሆነ መንግስት 70 ብሩን ይከፍላል በተዘዋዋሪ፣ እኛ ደግሞ 30 ብር እንከፍላለን ማለት ነው። አሁን ደግሞ እነዛን ድጎሞች አይኤምኤፍ ይነሳ ብለዋል። ስለዚህ እያንዳንዱ ነገሮች የኢትዮጵያ ህዝብ በራሱ ገንዘብ ነው እየገዛ ያለው ማለት ነው። ምንም መንግስት የሚደግፈው ነገር አይኖርም። ለወደፊት ቀስ በቀስ ሁሉ ነገር እየተነሳ ይገኛል። በዚህ ምክንያት ደግሞ ሰው የኑሮ ውድነት ይፈጠርበታል። ምክንያቱም ከዚህ ቀደም በትንሽ ዋጋ ሲያገኛቸው የነበሩ ነገሮች አሁን ዋጋቸው ጨምረዋል። ምክንያቱም መንግስት ድጎሞን ስላነሳ የመብራት የውሃ ክፍያዎችም ለዛ ነው እየጨመሩ የመጡት። ከዛ ደግሞ በተሻለ አቅም መንግስት ታክስንም ተጠቅሞ ሌሎች መንገዶችን ተጠቅሞ የራሱን ገቢ መጨመር አለበት። ሌላው ደግሞ አይኤምኤፍ እና የኢትዮጵያ መንግስት ግቡ ላይ ባይስማሙ መንገዱ ላይ ያልተስማሙበት አንድ ነገር አለ። እሱ ምንድነው? ሰዎች በቀላሉ ብድር የሚያገኙበት ወይም ደግሞ ገንዘብን አክሰስ የሚያደርጉበትን መንገድ እየቀነሰ መጥቷል። የኢትዮጵያ መንግስት ገንዘብን ከገበያው ላይ ለማጥፋት ገንዘብን ውድ ለማድረግ ብድርን ለማስወገድ የሚጠቀምበት መንገድ ምንድነው? ክሬዲት ካፕ ነው። ክሬዲት ካፕ ማለት አንናቹራል የሆነ ዌይ ነው። ኢኮኖሚ ላይ መጥቶ ባንኮችን ይሄን ያክል አበድሩ፣ ይሄን ያክል አታበድሩ፣ አምና ካበድራችሁት ይሄንን ፐርሰንት ብቻ ጨምራችሁ በዚህ ዓመት አበድሩ እያለ ቀጥታ ሜዠርመንት እያወጣ ብድርን ለመቆጣጠር ይሞክራል። አይኤምኤፍ ደግሞ ኢኮኖሚ ላይ ገንዘብን ለማጥፋት ወይም ደግሞ ገንዘብን ለማስወደድ የሚጠቀምበት መንገድ ምንድነው? ወይም ደግሞ እየፈለገ ያለው ነገር የወለድ ምጣኔን ከፍ ማድረግ። ለምሳሌ የኢትዮጵያ የባንክ ኢንዱስትሪ ከዚህ ቀደም ሲያበድሩ የነበረበት ሬት 14%፣ 17፣ 18 ነው። አይኤምኤፍ ደግሞ ያ የወለድ ምጣኔ ከፍ በማድረግ 24%፣ 23% በማድረግ ብድርን አስወድደን ቀስ በቀስ ከገበያው ላይ ገንዘብን ማስወደድ እንችላለን የሚለውን ነገር ነው የሚከተሉት። በዚህ ጉዳይ ላይ ነው እንግዲህ አይኤምኤፍ እና የኢትዮጵያ መንግስት ስምምነት ላይ ያልደረሱት። አይኤምኤፍ እንግዲህ ክሬዲት ካፓችሁን አቁሙ፣ ይህን ያክል አበድር አታበድር አትበሉ፣ የገንዘብ ስርጭቱን የገንዘብ አቅርቦቱን በኢኮኖሚ ላይ ያለውን ማለት ነው የምንቆጣጠረው የወለድ ምጣኔውን ከፍና ዝቅ በማድረግ ብቻ ነው የሚለው። ይህ ሁሉ ነገር እየተደረገ ያለው እንግዲህ ገንዘብን ከኢኮኖሚ ላይ በማጥፋት የዋጋ ግሽበትን ቀንሶ የኑሮ ውድነትን አሻሽሎ ከዛ ደግሞ ወደ ቀጣዩ ስቴፕ ለመሄድ መጀመሪያው ግን ኢኮኖሚውን ለማረጋጋት ነው። ገንዘብ ከኢኮኖሚ ላይ ጠፋ ማለት ኔክስት ስቴፕ ውድ ቢ ምንድን ነው? ቢዝነሶች ይቀሳቀሳሉ፣ እንቅስቃሴ ይጠፋል። ቢዝነሱ የሚሆን አጠቃላይ ኢኮኖሚው ሃርድሺፕ ውስጥ ያልፋል። ይህንን ነገር ለማሳካት የሚከፈሉ ዋጋዎች አሉ። ያንን ዋጋ ደግሞ የኢትዮጵያ መንግስትም የኢትዮጵያ ህዝብም በአስቸጋሪ ሁኔታ ውስጥ እያለፈና እየከፈለ ነው። ይሄ ነገር አልፎ እንግዲህ የተሻለ ቀን እንደሚመጣና የተሻለ ነገር እንደምናይ ተስፋ አደርጋለሁ። በዚህ ጉዳይ ላይ ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ። ሁልጊዜም እንደዚህ ፈጣን የኢኮኖሚ መረጃ እንዲሁም ደግሞ ትንታኔዎች መስማት ከፈለጋችሁ የአካውንት ትክክለኛ አካውንቱን ላይክ እና ፎሎ በማድረግ ተከታተሉኝ። ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው። መኪና እየተንቀሳቀሰ እየተጓዘ መጠገን ማለት ነው። ለመጠገን መቆም አለበት። ካልቆመ በቀር መጠገን አይቻልም። ለምሳሌ ኢትዮጵያ ውስጥ ያለውን ፕሮጀክት በሙሉ ብንገታ፣ ፓብሊክ ኢንቨስትመንት ቢቆም ምንም ጥርጥር የለውም ኢንፍሌሽን ድሮፕ ያደርጋል። ህዳሴ ሁለት እናቆየው ብንል ድሮፕ ያደርጋል ኢንፍሌሽን፣ ከፍተኛ ሀብት ኢንጀክት ስለሚደረግበት። ያ ማለት ግን ዛሬ የምንኖረው ኑሮ ነገ ላለን ዲማንድ መልስ ሊያመጣ ስለማይዘጋጅ የአንድ ሳምንት እፎይታ ነው፣ አንቲፔን ነው። ወዲያው በሽታው ምናልባት አገር ሽቶ ሊመጣ ይችላል። እያደግን ነው ኢንፍሌሽን ለመግራት እየሰራን ያለ ነው።